በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ግቢውን በተመለከተ እኔ ከመጣሁበት ጊዜ ጀምሮ ግቢው ለሕዝበ ክርስቲያኑ ለአማኞቹ ምቹ አልነበረም። የንጽህና ጉድለት እንዲሁም ደግሞ ጫካዎች ነበሩ። እነዚያን ቅድሚያ በመስጠት ወይንም ደግሞ በማየት ከሰበካ ጉባኤ አባላት ጋር በመነጋገር በመወያየት ግቢው ምቹ እንዲሆን የቁፋሮ ስራ እንዲሁም ደግሞ የገረጋንቲ የማንጠፍና የማልበስ ስራ፣ አጥርም ደግሞ የማጠር ስራ ለምዕመናን ምቹ የሆነ ነገር መፈጠር ስላለበት ምዕመናን ለጸሎት፣ ለቅዳሴ፣ ለአገልግሎትም ሲመጡ እንዲሁ መኪኖቻቸውን የሚያቆሙበት ቦታ እንዲኖር ያለ ስጋት፣ ጥበቃውም ደግሞ በጥሩ ሁኔታ እንዲከናወን እንዲጠበቅና መንፈሳዊ አገልግሎቱ የጠነከረ እንዲሆን አድርገናል። ለአገልግሎት ምቹ እንዲሆን እየሆነ ነው። በመጠኑ ማስዋብ ተችሏል። ከዚህም በላይ ይቀጥላል ማለት ነው። በተያዘው መንገድ በጣም ሰፊ ነገር እንደሚጠይቅ እያየን ነው። ያው እንግዲህ ቤተክርስቲያን የገነት ምሳሌ ናት። ቤተክርስቲያን ውብ፣ ጽዱና አረንጓዴ መሆን መቻል አለባት። ይህንንም በመመልከት ነው እንግዲህ ዛፎቹ ውበት እንዲኖራቸው እንደገና ደግሞ የተፋሰስ ስራም ተሰርቷል። አሁን ባለው በምንገለገልበት ቤተክርስቲያንም ደግሞ የቴራዞ ስራ እንዲሁ እንዲነጠፍ ተደርጓል። በቀጣይም ደግሞ እዚያው ላይ የተሰሩ ይህ መጠለያ ሰፊ የሆነ መጠለያ ከዚያ በፊት የነበረው አሮጌ መጠለያ ለምዕመናን ምቹ ያልሆነ ቦታ ነበረ። እሱም እንዲሁ በአጭር ጊዜ ውስጥ መጠለያው እንዲሰፋ ተደርጎ ውብ በሆነ ሁኔታ ተዘጋጅቶ ነው ያለ። ከዚያ ውጭ እንግዲህ ወደ 6 ክፍል ቢሮዎች ተሰርተዋል። ቢሮዎቹም እንደዚሁ ውብ እንዲሆኑ ቀለማቸው እንደዚህ ማስተካከል ስራ ተሰርቷል። በተለይም ደግሞ እንግዲህ ጸበል ቤት ምዕመናን እንግዲህ ፈውስ የሚያገኙበት፣ ድህነት የሚያገኙበት ጸበል ቤት የለውም ነበረ። ማለት ቆርቆሮ በቆርቆሮ ነበር ከዚህ በፊት የነበረው ጸበል ቤት። እሱንም ደግሞ እንዲሁ ከሰበካ ጉባኤ ጋር በመነጋገር በመወያየት በመወሰን ወደ 7 ክፍል ጸበል ቤት ደረጃውን የጠበቀ ጸበል ቤት ተሰርቷል። የአስከሬን ማረፊያም ደግሞ እንዲሁ እንግዲህ ክርስቲያኖች ከዚህ ዓለም በሚለዩበት ጊዜ የተለመደው አስከሬን ቤተክርስቲያን ውስጥ ማሳደር ነበረ። ይሄ ሲሆን ደግሞ አንደኛ ሕፃናት ሊደነግጡ ይችላሉ። የጤና መታወክ ያለባቸው ሰዎች ደስተኛ ላይሆኑ ይችላሉ። ያንን ከማሰብ የአስከሬን ማረፊያ ሊቃውንቱ፣ ካህናቱ ጸሎተ ፍትሐት የሚያደርጉበት ራሱን የቻለ ቤት ተዘጋጅቷል። ከዚያ ውጭ እንግዲህ እንደ እግዚአብሔር ቅዱስ ፈቃድ አሁን ቦታውን ዘለቄታዊ በሆነው መንገድ ልማት የሚያመጣ ነገር ለመስራት ህንፃዎችንም ለመገንባት ወደ ቦሌ ክፍለ ከተማ በመሄድ የዲጂታል ካርታ እያሰራን እንገኛለን ቦታው ላይ ማለት ነው። የብዙ አስተዳዳሪዎች ድካም አለ፣ የደከሙበት ማለት ነው። በብዙ ቦታዎች አፍርሶ መስራት እንደሆነ እየታየ ነው። በዚህ ዘላቂ ስራ እየተሰራ ነው። ብዙ ቦታ ይሄ እየተከሰተ ነው ይታያልና ከዚህ እንዳይከሰት ለማድረግ ምን እየተሰራ ነው? እንግዲህ ያው የልማት ስራው ሲሰራ ያው በባለሙያ በጥናት በማስተር ፕላን ይህንን ባማከለ ሁኔታ ነው ስራዎችን ለመስራት የምናስበው። ለዚህ ደግሞ ባለሙያዎችም አሉ የተዘጋጁ። እንደ ሰበካ ጉባኤም ውይይት አድርገናል። አሁን በዚሁ በደብሩ ያው ትምህርት ቤት አለ ይታወቃል። ትምህርት ቤቱም ራሱ በጣም አቧራ የነበረ ምቹ ያልነበረ የህፃናት ዓይን የሚቀናበት ለህፃናት ልጆቻችን ምቹ ያልሆነ ትምህርት ቤቱ አትራፊ አይደለም። ያው ምዕመናንና በአካባቢው የሚኖሩትን ልጆች ለመጥቀም ታስቦ የተደረገ ትምህርት ቤት ነው። እሱም ዋናው ህንፃ ቤተክርስቲያን በሚመረቅበት ሰዓት በዘለቄታ
በፕላኑ መሰረት ወደ ታች ወረድ ተብሎ ነው ያው ሊሰራ የሚችለው ትምህርት ቤቱ። ከዚያ ውጭ እንግዲህ የዲጂታል ካርታውንም ለማውጣት በመጀመሪያ መሬት አስተዳደር ነው። ይሄን መሬት አስተዳደር እዚያ ተመላልሰን እንደገና ወደ ቦሌ ክፍለ ከተማ አስፈቅደን በልዩ ሁኔታ የዲጂታል ካርታ እንዲሰራለን እየተደረገ ነው ያለው። ከዚያ ጋር ተያይዞ የፍርድ ቤት ኬዝ የነበረባቸው መሬቶች ነበሩ። ግሪንና አረንጓዴ ኤሪያ ቦታ ነበረን ወደ 600 ካሬ የሚሆን እሱንም በፍርድ ቤት ተወስኖልናል። አፈጻጸም ተከፍቷል፣ ተመልሶልናል። እታችም ደግሞ አካባቢ በመካነ መቃብር አካባቢ እንዲሁ በህገወጥ መንገድ የተያዘ ቦታ ነበረ። እሱም ደግሞ እንዲሁ በፍርድ ቤት ተወስኖልን አፈጻጸም ተከፍቶ መሬታችን ወደ ደብራችን እየተመለሰ ያለበት ሁኔታ ነው ያለ። በዘለቄታ እንግዲህ በመነጋገር በመወያየት የወለድ መስሪያ ቤቱንም በማስፈቀድ የተሻለ የልማት ስራ እናሳያለን ብለን እናስባለን። እግዚአብሔር ቅዱስ ፈቃድ። ፊታይቼ አይደለም ስህተት ከሆነ ስህተት ነው እላለሁ። ጥሩን ነገር ግን መናገር ግልጽ ነውና፣ ስለዚህ እርስዎ በፍቅር በአባትነት እያስገለገሉ ነው። እታይ አይሉ በእውነት ለሌሎች አርአያ የሚሆን እይታ እያየን ነውና ሌሎች ከዚህ ምን ይማራሉ? ህንፃውም ያለማቋረጥ አንድ ቀን ሳይቋረጥ በትክክል እየተሰራ ነው። ልስኑም የተገባደደ ነው። ጣራውም እያለቀ ነው። በጥንቃቄ እየተሰራ ነውና የማያዳግም ሌላው ስራዎች ላይም የማያዳግም እንዲሰራ ምን እየተሰራ ነው? ጥንቃቄው ያዩትን አለመናገር ንፉግነት ብቻ ሳይሆን ኃጢአትም ነው። ያው እንግዲህ ከማንኛውም በላይ ፍቅር ያስፈልጋል። ፍቅር የሌለው ሰው እግዚአብሔርን አያውቅም። ወይንም ደግሞ ያየውን ወንድሙን ያልወደደ ያላየውን እግዚአብሔርን እወደዋለሁ የሚል ሰው ቢኖር እሱ ሐሰተኛ ነው ተብሎ ተጽፏል። ስለዚህ በደብራችን ሰላም፣ ፍቅር፣ አንድነት፣ ተባብሮ መስራት፣ መደማመጥ በደንብ ነው ያለ እዚህ ደብራችን ላይ። ሰበካ ጉባኤውም ህንፃ አሰሪ ኮሚቴውም ተናበን ተግባብተን ተነጋግረን ነው ስራችን እየሰራን ያለ ነው። እንደዚህ ሲሆን ልማት ይመጣል፣ እድገት ይመጣል፣ መንፈሳዊነትም ይጠነክራል። ከዚያ ውጭ አሁን ባለፈው ባደረግነው የገቢ ማሰባሰቢያ ህንፃ ቤተክርስቲያኑን በሚመለከት እንደ ሰበካ ጉባኤ እንደ ህንፃ አሰሪ ኮሚቴ ከፍተኛ የሆነ ስራ ነው የተሰራ። ሰባክያን ወንጌሉንም በዚሁ አጋጣሚ ሳላመሰግን አላልፍም። በአጠቃላይ ምዕመናን፣ የሰንበት ትምህርት ቤት ወጣት ልጆቻችን ከፍተኛ ተሳትፎ በማድረግ እንግዲህ አሁን ህንፃ ቤተክርስቲያኑ አሁን የደረሰበት ደረጃ ከፍተኛ ነው። እውነት ለመናገር በወንዶች እና በሴቶች በኩል የነበረ የእስላምና የኮንክሪት ስራ እንዲሁም በቤተ መቅደሱ ዙሪያ ያሉ 5 ጉልላቶች እንዲሁ በአጭር ጊዜ ነው እነሱ የተሰሩት። አሁን የልስን ስራ ነው እየተሰራ ያለ። ከዚያ ባሻገር ደግሞ የጣራ ስራ ከንቾች ተጠናቀዋል። ቆርቆሮዎችም እንደዚሁ ተይዘዋል። ምዕመናን ቃል የገቡ ከ150 በላይ ቆርቆሮ ነው የሚወስደው። እነሱም ተይዘዋል። ስለዚህ እንደ እግዚአብሔር ፈቃድ በአጭር ጊዜ ውስጥ ይህንን የተጀመረውን ህንፃ ቤተክርስቲያን በአጭር ጊዜ ውስጥ እናጠናቅቃለን ብለን ተስፋ እናደርጋለን። ሁሉም ነገር ሲሰራ እጅግ በጣም የባለሙያዎችን ጥንቃቄ ይጠይቃል። ያው እሱ እንግዲህ ያው በእውቀት ነው መመራት ያለበት ልማት ስራው። ምክንያቱም ከዚህ በፊት ያው እንግዲህ በዘፈቀደ ሱቆቹም የተለያዩ ነገሮችን ተሰርተው ሊሆኑ ይችላሉ። ከአሁን በኋላ ባለው ሂደት ግን ማስተር ፕላን አለው፣ ዲዛይን ተሰርቶለታል። እያንዳንዱ በተፈቀደለት ቦታ ብቻ ነው መቀመጥ የሚችለው። ከዚያ ውጭ በዘፈቀደ የሚሰራ አንዳችም ስራ አይኖርም። ህንፃ ቤተክርስቲያኑ ዋናው ማዕከል ነው። ከዚያ በኋላ ትምህርት ቤቶች ይኖራሉ፣ የስብከተ ወንጌል አዳራሽ ይኖራል፣ የሰንበት ትምህርት ቤት አዳራሽ ይኖራል። የተለያዩ አገልግሎት የሚሰጡ መንፈሳዊ አገልግሎት የሚሰጡ ተቋማት ሊኖሩ ይችላሉ። ስለዚህ በእቅድና በፕላን ነው ስራዎችን ልንሰራ የምንችለው። ያው እንግዲህ ሁሉም ያው በአንድ ጀንበር አይሳካም፣ ሂደትን ይጠይቃል። ያው ስራ ሲሰራ እንግዲህ ተስፋዎቻችን ደግሞ ምዕመናን
ክርስቲያኖች በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኙ ልጆቻችን ተስፋ አድርገን ነው የምንሰራው። ቤተክርስቲያን የሁላችንም ናት። ስለዚህ በሀገር ውስጥም ያላችሁ በውጭም ያላችሁ ምዕመናን እንግዲህ እንደሚታወቀው አሁን እየተሰራ ያለው ህንፃ ቤተክርስቲያን አሁን ወደ 8ኛ ዓመቱን ይዟል። ከፍተኛ ህንፃ ነው እየተገነባ ያለው። በ5600 ካሬ ሜትር ላይ ያረፈ ነው። ስራው አንድ ቀን ተቋርጦ አያውቅም። ስለዚህ ይህንን ድምፅ የምትሰሙ ክርስቲያኖች፣ የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ወዳጆች እርዳታችሁን እንድታደርጉልን በሀሳብም በእውቀትም በልዩ ልዩ ሁኔታ እናት ቤተክርስቲያናችሁን እንድታገለግሉ እንድታግዙ በመድኃኔዓለም ስም ጥሬን አቀርባለሁ። ብር ከመስጠት ማቴሪያል መስጠት ይፈልጋሉና ለዚህ ምን መልእክት አለዎት? እንግዲህ ከአሁን በኋላ ፊኒሽንግ ስራ ከፍተኛ ገንዘብ ነው የሚጠይቀው። መስኮቶች አሉ፣ የሴራሚክ ስራ አለ፣ የጥርብ ድንጋይ አለ፣ ልስን አለ፣ ቀለም አለ። በጣም ብዙ ከፍተኛ የሆነ ገንዘብ ነው የሚጠይቀን። ስለዚህ አሁን እዚህ ደረጃ ላይ ደረስንበት በ8 ዓመት እዚህ ደረጃ ላይ ደርሰናል። እንግዲህ ርብርብ ከተደረገ ምዕመናን የሚያግዙን ከሆነ በአጭር ጊዜ ውስጥ ስራውን አቀላጥፈን አከናውነን እናስመርቃለን ብለን ተስፋ እናደርጋለን። ሰዎች ማየት ያልቻሉት የተሰሩ ብዙ ስራዎች አሉ። ይህንም እንዲያዩ እነሱ ማገዝ እንዲችሉ ለቀጣዩም እንዲጠናከር መልእክቶትን። ያው እንግዲህ በዝርዝር እያንዳንዱን ነገር ለማስረዳት ያው ብዙ ሀሳቦች ነው ያሉ። ለምሳሌ ቤተልሔም አለ፣ ወንበሮች ይኖራሉ፣ የተለያዩ የሚሟሉ ነገሮች እጅግ በጣም ብዙ ናቸው። በእርግጥ እነዚህን የምንፈጽማቸው ያው በሂደት ነው የምናከናውናቸው እና ትምህርት ቤቱም ቢሆን ያው ትውልድ ለመቅረጽ በስነ ምግባር ታንጸው የሃይማኖት ሰዎች ሆነው እንዲቀጥሉ ለማድረግ ትውልድ ለማፍራት የምናደርገው ነገር ነው እና በትምህርት ቤቱም በኩል በህንፃ ቤተክርስቲያኑም በኩል በቤተልሔሙ በአጠቃላይ ባለው በዚህ በመንፈሳዊ ስራው ምዕመናን በሙሉ እግዚአብሔር ጸጋውን ያበዛላቸው ምዕመናን እንዲሳተፉ የበረከቱ ተሳታፊዎች እንደሆኑ በእግዚአብሔር ስም ጥሪዬን አቀርባለሁ። ለማጋነን አይደለም፣ ማየት ማመን ነውና ያላዩ ማየት ይችላሉ። ግራው እንዳለ ሌሎቹም ግራው በጣም ሰፊ ከመሆኑ አንጻር በጣም እየተሰሩ ነው ብዙ ስራዎች። በግቢውም ያለው በዙሪያው እየተሰራ ያለው ነገር ነውና ይሄን ሌሎች ማየት ይችላሉ። አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይባርከን። እግዚአብሔር ይቀድሳል።